ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። ሌላኛውን ጉዳይ እንመልከት። ሊቨርፑል ሮናልድ አራውሆን ለማስፈረም መወሰኑን እንመልከት። እንግዲህ ያው ተከላካይ ላይ ተጫዋች እንደሚያስፈልጋቸው ግልጽ ነበር። በዚህ ውድድር ዓመት ብቻ ሳይሆን ባለፈውም ዴታ አላስፈረሙ የሚሉ ብዙ ጥያቄዎች ነበሩ አይደለ? ይህንን ጉዳይ እንመልከተው። ከሊቨርፑል ጋር እንዴት ይሄዳል የሚለው እናንሳ። ልክ ነው። ያልተጠበቀ ዝውውር ይመስለኛል። እኔ እንዲያውም ቅድም ምን ብዬ ነበር መግቢያችን ላይ ምሳ የኦገስት 31 ዝውውር ይመስላል። የጭንቀት ጊዜ ዝውውር ይመስላል። እንዲህ አይነት የውሰት ዝውውሮችን የምታደርገው ያን ጊዜ ነው። ፓኒክ ባይ ይሉታል። በጭንቅ ጊዜ የምትፈጽሚያቸው ዝውውሮች አሉ። የሮናልድ አራውሆ ዝውውር እንደዛ የሚመስል ነገር ግን በጣም ሰርፕራይዝ ወይም የሚያስገርም ያደረገው ግን ምንድነው ሴክሬሲው ወይም ድብቅነቱ ነው። በቃ ወደ ባርሴሎና ወደ ሊቨርፑል ይሄዳል ሲባል ይሰማል። ከዛ በፊት የትኛውም የእንግሊዝም ይሁን የስፔን ሚዲያ አላወራውም። ይሄ ከሞላ ጎደል ካለቀ በኋላ ይፋ መሆን ይቀረዋል። የሚቀሩት ተጨማሪ ሂደቶች አሉ፣ ግን ኦልሞስት አልቋል እና ልክ ሲያልቅ ነው ያወቀው። ቀደም ስለ ዩናይትድ እንዳነሳሁት ነገር ማለት ነው። ዝውውሮችን መደበቅ አሁን አስቸጋሪ ነው። ምክንያቱም ተጫዋቾች ብዙ ጋሻ ጃግሬ ነው ያላቸው፣ ብዙ የሚያጅብ ነው ያላቸው፣ ብዙ ኤጀንሲ ነው ያላቸው እና ኤጀንሲው ብዙ ሰዎች አሉት። እንደዛ ስለሆነ በሚስጥር ማቆየት ያስቸግራል። አይደለም የተጫዋቾች የዝውውር ጉዳይ ላይ የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ነው ማን የሚባሉት እሳቸው አሁን ዶናልድ ትራምፕን ሞሮን አሏቸው ነው ሲባል ሰማን። በኦቫል ኦፊስ የነበረ ውይይት ነው። ትልልቅ እንደዚህ አይነት ሀገራዊ ሚስጥሮች የሚመስሉ ነገሮች አሉ። በቃ ሚስጥር ሆኖ አይቀዩም። ማቆየት አስቸጋሪ ነው በዚህ ጊዜ። የዚህኛው ተጫዋች ዝውውር እንደዚህ ሚስጥር ሆኖ መቆየቱም ያልተለመደ ነው። ምንም ወሬ ከዛ ፊት አለመሰማቱ ይፋ ሆነ። ግን የሚያሰጉ ነገሮች ግን አሉት። ሊቨርፑልን በተመለከተ ስለ ተጫዋቹ እናነሳለን። ያስፈልገው ነበር ሊቨርፑል ተከላካይ፣ ግልጽ ነው። ስለዚህ ተከላካይ አመጣ። ተከላካዩ ይጠቅማል አይጠቅም፣ ምን አይነት ተጫዋች ነው ሌላ የውይይት ጉዳይ ነው። የፕላኒንግ ችግር ለረጅም ጊዜ ሊቨርፑል አልነበረበትም። የፕላኒንግ ችግር አልነበረበትም። አሁን የሚታይ የፕላኒንግ ችግር አለ። የዛሬ አመትም ነበር ይሄው። የመከላከል ዲፓርትመንቱ በግልጽ የሚታዩ ችግሮች ነበሩበት። ቨርጂል ቫን ዳይክ 34 አመቱ እንደሚሆን ያውቁ ነበር። ኢብራሂማ ኮናቴና ጆ ጎሜዝ የፊትነስ አንዳንዶቹ የብቃት ችግር እንዳለባቸው ይታወቅ ነበር። ጃሬል ኳንሳ ወደ ሌቨርኩሰን እንደተሸጠ ይታወቅ ነበር እና ተከላካይ ታመጫለች። በዛ ጊዜ እንደ በጣም ይጠቅም ተከላካይ ታመጫለች እና ይሄንን የሊቨርፑልን ሲዝን የማበላሸት አቅም የነበረው የፕላኒንግ ችግር አላደረጉትም። ይሄን የማርክ ጌሂን ዝውውር በተመለከተ የተከተሉት አካሄድ ትክክል አልነበር። ያጡትም በዛ አካሄዳቸው ምክንያት ነው። ከዛ ያመጧቸው ተከላካዮች ደግሞ ተስፋ ያላቸው ቢሆኑም ግን ወጣቶች ናቸው። ጆቫኒ ሊዮኒ 19 ዓመቱ ነው። እንዲያውም በጊዜው የበለጠስ ትርጉም የሚሰጠው ተጫዋቹን ለተጨማሪ ጊዜ በዛው በጣሊያን በዛው በፓርማ እንዲቆይ የበለጠ ጎልብቶ እንዲመጣ ቢደረግ ነው። ሊቨርፑል ይህንን አይነት የዝውውር አካሄድ የመከተል ታሪክ ነበር። ናቢ ኬታ ተጨማሪ ሲዝን በዛው ቆይቷል። ማማርዳሽቪሊ በዛው አንድ ተጨማሪ ሲዝን ቆይቶ ነው ይመጣ። እንዲህ ያደርጋል ደግሞ 19 ዓመቱ ስለሆነ ሌላ ሊግ ቀይሮ 17 ጨዋታ ብቻ ልምድ ያለው ተጫዋች ሆኖ በፖቴንሻልነቱ የፈረመ ተጫዋች ስለነበር ቢቆይ ይሻል ነበር የሚሉ ሰዎች ነበሩ። ትክክለኛ አስተያየት። ልክ ጀረሚ ዣኬ ላይ እንዳደረጉት ማለት ነው። ጃንዋሪ ላይ ያስፈረሙት፣ ከሲዝኑ መጨረሻ እዛው ቆየ ቢጎዳም። ዣኬ ደግሞ አንድም ደቂቃ የፕሪሚየር ሊግ ልምድ ያለው ተጫዋች አይደለም እና
የቆየ ፕላኒንግ ችግር ስላለበት የሆነ መፍትሄ መፈለግ ነበረባቸውና የሆነ መፍትሄ በመፈለግ ውስጥ የሚመጣ ዝውውር ደጋፊዎች ላይ የሆነ አይነት ጥርጣሬ ይፈጥራል እና ሮናልድ አራውሆን በተመለከተ ደግሞ ብዙ የክራይም ሲን ላይ የተገኘ ተጫዋች ነው። በቅርብ ጊዜ መጥፎ ተከላካይ ነው፣ መጥፎ ምርጫ ነው ብዬ በጭራሽ አላምንም። ብላክ ኤንድ ዋይት አይመስለኝም የሮናልድ አራውሆ ጉዳይ። አስታውሳለሁ አንድ ጊዜ ዩሮስፖርት የሚባል አንድ ሚዲያ ምን ብሎ ጻፈ መሰለኝ የዛሬ 3 ዓመት ማን ማውንቴን ኮልድ ሮናልድ አራውሆ፣ ሮናልድ አራውሆ የሚባል የሰው ተራራ የሚል ርዕስ ለዘገባው ተጠቅሞ ይቻላል። ያኔ የነበረው ቦታ እንደዛ ነው። የትኛውም ክለብ ያገኘው የማይጠላው አይነት ተጫዋች ነበር። ያን ጊዜ አንድ ታሪኩ ነው ይሄ። ባለፉት 3 ሲዝኖች ይልቁን በሁለቱ የሃንዚ ፍሊክ ሲዝኖች ደግሞ የእሳቸው ምርጫም አልሆነም፣ ግን ደግሞ በሃይ ፕሮፋይል የቻምፒየንስ ሊግ ጨዋታዎች ላይ በሰራቸው ስህተቶች ምክንያት ስህተት መስራቱ አይመስለኝም ችግሩ፣ ስህተት የሰራባቸው ጨዋታዎች ወሳኝነት፣ በእነዛ ምክንያቶች የባርሰሎና ደጋፊዎች ሳይቀሩ ሶሻል ሚዲያ ላይ የአእምሮ ጤና ችግር እስኪገጥመው ድረስ ነው በሶሻል ሚዲያ ተብጠለጠሉ። ያ የፔዤ ጨዋታ ብራድሊ ባርኮላን በቀይ እንዲወጣ ያስገደደ የመጨረሻ ሰው ጥፋት የሰራበትና ካለቀ በኋላ ኢልካይ ጉንዶሃን ሳይቀር አልማረው ወጥቶ እኔ ጎሉ ቢገባ ይሻል ነበር፣ እንዴት በእንደዚህ አይነት ጨዋታ እንደዚህ አይነት ስህተት ይሰራል አለ እና ተጫዋቹ በዚህ ደስተኛ አልነበር። አዎ ተሳስቼ ሊሆን ይችላል፣ መልበሻ ክፍል ውስጥ ግን የመከባበር የኮሞራዶሪ የአጋርነት ኮድ አለ፣ እንዴት እንደዛ ይላል ምናምን አለ ወጥቶ። ሌላ ደጋፊ ቢል አንድ ነገር ነው፣ እንዴት ተጫዋቹን ጊዜ ይከላከላል በአስቸጋሪ ጊዜ በተለይ አለ። ግን ደግሞ ባለፈው በ2025 የቻምፒየንስ ሊግ ግማሽ ፍጻሜ ባርሰሎና ያለፈ ከመሰለ በኋላ ሰከንዶች ለፋይናል የደረሰ ከመሰለ በኋላ ሰከንዶች ሲቀሩት ያ የፍራንቼስኮ ቼርቢ ጎል ሲቆጠር ተቀይሮ ገብቶ ነው የተጫወተው። እዛም ላይ እንደገና የክራይም ሲኑ ላይ ተገኘ። ተጫዋቹን በትክክል ማርክ አላደረገም። ልክ እንደዚህ አይነት ትልቅ ባርሰሎናን ከስንብት ከውድድር የማሰናበት አቅም የነበረው ባይሆንም ከቼልሲ ጋር በነበረው ጨዋታ ኩኩሬያ ያለ እንዲሁ ጥፋት ሰራና በቀይ ወጣ። ከዛ በኋላ ነው እኮ ለባርሰሎና ኤጀንቶቹን ይዞ ሄዶ ባካችሁ ረፍት ስጡኝ ከዚህ በኋላ አልጫወትም ማለት። ምክንያቱም ቤተሰቦቹ ላይ ሳይቀር የግድያ ዛቻ መሰንዘር ጀመረ ያን ጊዜ እና ሊረጋጋ አልቻለም። ሁለት ታሪክ ያለው ተጫዋች ነው። አሁን ያ ሲዝን አስታውሳለሁ ፉትቦል ካፌ እንደጀመረ አካባቢ የቻቪ ኤርናንዴዝ ባርሰሎና የላሊጋው አሸናፊ ሲሆን የበለጠ ዲፋይን የሚደረገው እንደ ክራይፍ እንደ ጓርዲዮላ ወይም አሁን እንዳሉት እንደ ፍሊክ በመጫወት ሳይሆን በመከላከል ጥብቅነቱ ነው የነበረው። ብዙ ክሊንሺት የሚጠብቅ ጥቂት ጎሎች ብቻ የሚቆጠሩበት የተከላካይ መስመር አንዱ ዋና ምክንያት የነበረው ሮናልድ አራውሆ ነው። ስለዚህ በጠቅላላው በነጭና በጥቁር ብየና አላምንም። ይህን ተጫዋች በተመለከተ የተለያዩ ምዕራፎች ነበሩት የእግር ኳስ ሕይወቱ ብቻ። የትኛውን ቨርዥን ነው ሊቨርፑል የሚያገኙ አላውቅም፣ አናውቅም። ሲጫወት ነው የምናውቀው። እሱ ግን ልምድ ያለው ከ200 በላይ ጨዋታዎችን በዓለም ላይ ከፍተኛ ጫና ካለባቸው ክለቦች መካከል አንደኛው የተጫወተ ከቡድኑ መሪዎች መካከል አንዱ ተደርጎ ይቆጠር የነበረ ቻምፒየንስ ሊግ ባያሸነፈም 3 ላሊጋ ያሸነፈ ቡድን ውስጥ የነበረ 2 ኮፓ ዴል ሬይ ያሸነፈ ካለፉት 6 የሀገር ውስጥ ውድድሮች 5ቱን ያሸነፈ ቡድኖች የተጫወተ በሁሉም ላይ ወሳኝ ነበር ማለት አልችልም። የቀይ መስመር ተከላካይ ሆኖ መጫወት የሚችል የሊቨርፑል ፕሮብለም ኤሪያ የሚባል የመሀል ተከላካዮች ጉዳይ ብቻ ነው። ቫንዳይክ አሁን እድሜው ሄዷል። ሜቢ የመጨረሻው ሲዝኑ ሊሆን ይችላል። ኮናቴ ለቋል። ጎሜዝ አሁን ተጎድቷል፣ ግን ሁሌም የመጎዳት ታሪክ ያለው ተጫዋች ነው። ሁለቱ ደግሞ በድምር እድሜያቸው 40 ብቻ ነው፣ ወጣቶች ናቸው። አንድም የፕሪሚየር ሊግ ደቂቃ አልተጫወቱ። ጆቫኒ ሊዮኒም ጀረሚ ዣኬ እንዲያውም ከጉዳት ጋር ስለሆነ የመጣው የፕሪሚየር ሊግ የመጀመሪያው የቡድኑ ስብስብ ውስጥ ከኒውካስል ጋር በሚደረገው ጨዋታም ላይኖር ይችላል። ስለዚህ የመሀል ተከላካይ ችግር አለበት። የቀይ መስመር ተከላካይም ግን ፕሮብለም ኤሪያ ነው። አንደኛ ኮነር ብራድሊ አሁንም የለም። ፍሪምፖንግ ሊያስተካክለው ይችላል። የተጫዋቾች እድገት ወጣት ስለሆነ በጥሩ ኮቺንግ ሊስተካከል ይችላል። ግን እኔ ፉል ባክ ነው ብዬ መረዳት ያቅተኛል። የተሟላ ኮምፕሊት ፉል ባክ ግን አይመስለኝም። የበለጠ ዊንግ ባክ ተጫዋች ነው። ስለዚህ እዛም ቦታ ላይ መሸፈን የሚችል ተጫዋች፣ ሁለት ቦታዎች ላይ መጫወት ይችላል። ጥቅም ነው ይሄ። በተለይ ደግሞ እንደዚህ ለሳሳ ቡድን ጥቅም ነው። ቨርጂል ቫን ዳይክ ሲዝን እየተደረገ ነው 36 ዓመት የሚሆን
በኮንሲስተንት ነው። አሁን የተጠናቀቀው ሲዝንም ላይ የሊቨርፑል የተሻለው ተከላካይ ነው የነበረው። ሪስኮች አሉት ይህን ተጫዋች ያመጡ፣ ግን ኦቪየስ ጥቅሞች ግን አሉት፣ የሚሰጣቸው ጥቅሞች ግን አሉት። ትልልቅ ስህተቶች በመሳሳቱ ምክንያት ጥርጣሬዎች መኖራቸው እንደተጠበቀው ሆኑ። የጉዳት ችግር አለበት። የጉዳት ታሪኩ አሳሳቢ ነው። የጉልበትም የቁርጭምጭሚትም የጉዳት ታሪክ ያለበት ተጫዋች ነው። ግን ለሊቨርፑል የሚሰጣቸው ጥቅሞች በኋላ ስለ ተጫዋቹ ጥቂት እንጨምራለን። ግን በፋይናንሱ በኩል ለምሳሌ ትልቅ የፋይናንስ ሪስክ አልወሰዱም። በውሰት ነው ያመጡት። የውሰት ክፍያው ደግሞ የሚከፈልበት የሎን ፊ የሚባል የውሰት ክፍያ የለውም። ለምሳሌ አንዳንድ ጊዜ እነዚህ ተጫዋቾችን ስታመጪ 3 ሚሊዮን 4 ሚሊዮን ይከፈላል ለውሰቱ ብቻ ለአንድ ሲዝን። ደሞዙን ብቻ ነው ሊቨርፑል ከቨር የሚያደርገው። በፋይናንስ በኩል ብዙ ኮስት የለውም። የሆነ ጊዜ ደግሞ ከዓለም በጣም ተስፋ ከሚጣልባቸው የመሀል ተከላካዮች መካከል አንደኛው የነበረ ባርሰሎና፣ አትሌቲኮ ማድሪድ እና ሪያል ማድሪድ የተፎካከሩበት ነው። ወደ ባርሰሎና በመጣበት ጊዜ በ19 ዓመቱ ለላማሲያው ነበር የፈረመው። አልቆየም ብዙ፣ ወዲያው ነው ሮናልድ ኩማን ወደ ዋናው ቡድን ፋስት ትራክ ያደረገው እና እንደመጣ ኢምፕሬሽን የፈጠረ ቅድም ያልኩት አይነት ማን ማውንቴን ኔምድ ሮናልድ አራውሆ የተባለ አይነት ክላሲክ የባርሰሎና ተከላካይ አይደለም። የባርሰሎና ተከላካዮች የሚባሉ በተለይ በክለቡ የአካዳሚ ሲስተም ውስጥ የጎለበቱ አይነት ተከላካዮች አይነት አይደለም። እንዲያውም ደንበኛ የሴሪያ ተከላካይ ነው። የቦክስ ዲፌንደር ነው። ይሄንማ ሳጥን ሲከላከል ረጅም ነው። ሜትር ከ91 ነው። ከሜትር ከ91 በላይ ይመስላል ፕሬዘንሱ። አንዳንድ ተጫዋቾች ሜዳ ውስጥ ሽሪንክ የሚያደርጉ ተጫዋቾች አሉ። ቁመታቸው ትንሽ ይመስሉሻል፣ አክቹዋል ቁመታቸው ትልቅ ነው። አንዳንዶቹ ደግሞ ግዙፍ ናቸው። ከዛም በላይ ነው ይመስለኝ፣ 2 ሜትር ነው ይመስለኝ። ልክ እንደዛ አይነት ማውንቴን ነው፣ በተለይ ለቦክስ ዲፌንዲንግ የሆነ። ግን የሊቨርፑል ደጋፊዎች በቅርብ ጊዜ አርቱር ሜሎ፣ የኦዛን ካባኬ፣ ኑሪ ሻሂን፣ የአሊ ሲሶኮ፣ የስቴቨን ኮከር አይነት በውሰት በቅርብ ጊዜ የተፈጸሙ ያልተሳኩ ዝውውሮችን ያዩና ውሰት አይሆነንም ብለው የውሰቱን ዝውውር ተፈጥሮ ባይወዱት እና የሁል ጊዜ መፍትሄ ዘላቂ መፍትሄ ነው የሚያስፈልገን ቢሉ እረዳለሁ። ግን እንደ ተጫዋች ምን አይነት ጥቅም ይሰጣቸዋል የሚለውን ደግሞ ጥቂት እናክልበታል። የቀሩንን ጉዳዮችን እንመልከት። የሊቨርፑልን ጉዳይ እያነሳ እንገኛለን። ልክ ነው። ስለ ሮናልድ አራውሆና ስለ ሊቨርፑል ዝውውሩ እያነሳን ነበር። በቅርብ ጊዜ ሃንዚ ፍሊክ ተጫዋቹ በዚህኛው በአዲሱ የውድድር ዘመንም የቡድኔ እቅድ ውስጥ የለም ብለው ነግረውታል እና ከዛ የዲፕሬሽኑ በኋላ ከተመለሰም በኋላ 6 ጨዋታ ብቻ ነበር የጀመረው። ስለዚህ በአሰልጣኙ እቅድ ውስጥ ጉልህ ድርሻ የነበረው ተጫዋች አይደለም። ባርሰሎና ደግሞ እንደምታውቂው አሁንም ቢሆን የተሻሻለ የፋይናንስ ጤንነት ላይ ያለ ቢሆንም ግን ወጪ ቅነሳ ላይ የሚያተኩርበት ጊዜ ነው እና ከክለቡ ከፍተኛ ተከፋዮች መካከል አንደኛው ነው። ቢያንስ ለ1 ዓመት ስለ ሮናልድ አራውሆ ደሞዝ አይጨነቅም። ጨዋታ የማይጀምር ጥቂት ጨዋታዎች ብቻ ላይ መጀመሪያ አሰላለፍ ውስጥ የሚካተት የኩባርሲ ተጠባባቂ የሆነ ተጫዋች ስለሆነ ባርሳ ደግሞ ቢሆንም ባይሆንም የመሀል ተከላካይ ለማስፈረም ንግግር እያደረገ ነው ሲባል እንሰማለን በተለያየ ጊዜ። ክርስቲያን ሮሜሮ ይባላል ወይም እንደ የሆነ ጊዜ አሌሳንድሮ ባስቶኒ ወይ በቅርብ ጊዜ እንደ ኤሜሪክ ላፖርት አይነት አንድ ልምድ ያለው ተጫዋች ሊጨምሩ ስለሚችሉም ለዛ ሊሆን ይችላል። ግን ከአሰልጣኙ ጋር አብሮ የሚሄድ የጨዋታ ስታይል ያለው ተጫዋች አይደለም እና ቅድም እንዳነሳሁት ለባርሰሎና በርደን ሆኖ ነበር። በቅርብ ጊዜ ስፖርታዊ ማዘቅዘቅ ገጥሞት የነበረ ስፖርቲንግ ዲክላይን የሚባል ችግር ገጥሞት የነበረ ተጫዋች ነው። የሆነ ጊዜ አይነኬ ተጫዋች መምሰል ጀምሮ ነበር። ያው እንግዲህ ያ ጊዜ በኮንቴክስት መታየት አለበት። የባርሰሎና አስቸጋሪ ዓመታት ነበሩ። 2019፣ 2020፣ 2021፣ 2022 አካባቢ የነበሩት ዓመታት በጣም አስቸጋሪ ዓመታት ነበሩ። ሮናልድ ኩማን አሰልጣኝ የነበረበት እንግዲህ በተለይ በዛ በኩማን የ3-5-2 ፎርሜሽን ውስጥ ጄራርድ ፒኬን ሳይቀር ማስቀመጥ ጀምሮ የነበረበት ፒኬ በእርግጥ የእግር ኳስ ሕይወት የመጨረሻ ዓመታት ላይ የነበረበት ጊዜ ነበር። ቡድን ውስጥ ከነበሩት ሌሎች ተከላካዮች ከኦስካር ሚንጌዛ ከክሌሞን ሎንግሌ አይነት ተጫዋቾችን በጣም ተሽሎ ይታይ የነበረበት ጉዳት እስኪፈትነው ድረስ በሁለት ሲዝን 28 ጨዋታ እስኪያልፈው ድረስ በጣም ትልቅ ተስፋ እያሳየ የነበረ ከባርሰሎና ተከላካዮች ሁሉ የተሻለ የነበረበት በኋላ ደግሞ ቡድኑ ይህንን ሬኮግናይዝ ለማድረግ ከማርክ አንድሬ ተር ስቴገን ቀጥሎ የባርሰሎና ሁለተኛ አምበል እንዲሆን የተደረገበት ጊዜ ነበር የሆነ ጊዜ። ከዛ በኋላ ነው እነዛ ትልልቅ ስህተቶች መፈጠር የጀመሩት። ቅድም የጠቀስኳቸው ስህተቶች መፈጠር የጀመሩት ግን ደግሞ የስታይል ኢንኮምፓቲቢሊቲ ነበረው። ከሃንዚ ፍሊክ አጫዋች ጋር ማይጣጣም ተጫዋች ደግሞ መሆን ጀምሮ ነበር። ምክንያቱም ሰውየው መጡ የበለጠ በሃይ ዲፌንሲቭ ላይን መከላከል የሚወዱ አሰልጣኝ ናቸው። ስለዚህ አራውሆ ካሉት ኳሊቲዎች ከፍጥነት፣ ከጉልበት፣
የአየር ላይ ኳስ ከማሸነፍ የባትለር ከመሆን የበለጠ የጨዋታ ንባብ ኢንተርሴፕሽን ችሎታ ምናምን የሚያስፈልግበት የእሱ ፊዚካል ካራክተሪስቲክስ አሁን ለሳቸው ምንም አይደለም። እንደ ጄራርድ እንደ ማነው እንደ ማርቲን አይነት ተጫዋች ወይም እንደ ኩባርሲ አይነት እንደ ኢኒጎ ማርቲኔዝ አይነቶቹ ተጫዋቾች ዝም ብለሽ በተከላካይ ተቅለቁ ምናምን ከሆነ የምታያቸው ሁሉም ከሱ ያነሱ ናቸው። ግን የአጫወት ደግሞ የቦክስ ዲፌንዲንግ አጫወት አይደለምና የሚፈልገው የበለጠ ኢንቴሊጀንት የሆነ አጫወት የበለጠ ጨዋታ ማንበብ መቻል ነው። እሱ ደግሞ በዛ በጣም የሚደነቅ ተጫዋች አይደለም። ያለ ኳስ በኦፍሳይድ ትራፕ ነው የሚጫወቱት። ስለዚህ እንደ ኢኒጎ ማርቲኔዝ አይነቱ ተጫዋች በጣም ብልህ የሆነ የጨዋታ ግንዛቤ ያለው ተጫዋች ያስፈልጋል። ኢኒጎ ፓው ኩባርሲም እንደዚህ። ፓው ኩባርሲ ደግሞ በጣም የላቀ ፓሰር ነው። ላማሲያ ውስጥ ተሰርቶ ያደገ ተጫዋች ላይ የምትጠብቂው አይነት የፓሲንግ የአማካይ ተጫዋቾች የፓሲንግ ችሎታ ያለው በዓለም ዋንጫው ላይ ሬከርዶች የሰበረ ፓሰር ነው። ሮናልዶ አራውሆ እንደዚህ አይነት ፓሰር አይደለም። ስለዚህ ከኳስም ጋር ያለ ኳስም ቡድኑ በሚከላከልበትም ጨዋታ በሚያደራጅበትም ጊዜ ለእንደዚህ አይነት አጫዋት በዋነኝነት የሚሆነው ተጫዋች እሱ አይደለም እና ተቃርኖዎች አሉት። ለፕሮአክቲቭ ዲፌንዲንግ የሚሆን ተጫዋች አልነበር። አሁን እንግዲህ አንድ አይነት አይደሉም፣ ግን የአንዶኒ ራዮላ ማጫወት ከሞላ ጎደል የሚመሳሰል ፕሬስ የሚያደርግ በሀይ ዲፌንሲቭ ላይ ነው የሚጫወት፣ ከኋላ ቢልድ የሚያደርግ ለሃንዚ ፍሊክ ሚስማች ከሆነ ለአንዶኒ ራዮላ እንዴት ይሆናል? ምናልባት ለፕሪሚየር ሊግ የበለጠ ሊስማማ ይችል ይሆናል። ግን ይሄኛው በጣም ሪያክቲቭና አክቲቭ ተከላካዮች የሚባሉ አሉ። ስለዚህ ሃሪ ማጓየር በጣም ጥሩ ሪያክቲቭ ተከላካይ ነው ሳጥን ሲከላከል። አክቲቭ ማለት ግን 50 ሜትር መከላከል ነው፣ ወጥቶ መከላከል፣ በኦፍሳይድ ትራፕ መከላከል ማለት ነው። እንደዛ ከሆነ የማይችለውን ነገር መጠየቅ ማለት ነው። እና ይሄኛው ፊዚካል ነው። ያ ሲስተም ደግሞ የበለጠ የሚፈልገው ፕሮአክቲቭ ፖዚሽናል ተከላካይ፣ የበለጠ ቦታ አያያዝ ላይ የላቀ የበለጠ የተጋጣሚ ቡድን ተጫዋቾች ኦፍሳይድ የሚያስገባ ተጫዋች መሆን አለበት። ስለዚህ መጨረሻ ላይ የብቃት ጉዳይ ብቻ ሳይሆን የጨዋታ ስታይል አለመጣጣምም ከአዲሱ አሰልጣኝ ጋር ነበረበት። እዛ ተከላካይ የባርሰሎና ተከላካይ የመጀመሪያው አጥቂ ነው። የመጀመሪያው አጥቂ የቡድኑ የመጀመሪያው ተከላካይ ነው። እንደዚህ ፕሬስ ስለሚያደርግ አግሬሲቭ የሆነ ፕሬሲንግ ስላለው፣ ግን ከኋላ ደግሞ ማጥቃቱን የሚጀምረው ከኋላ ቢልድ ሲያደርግ ነው እና ያንን ለማድረግ ደግሞ ከፍ ያለ ቴክኒካዊ ችሎታ ያስፈልጋል። በእነዚህ ኮግኒቲቭ ዲማንድስ የሚሏቸው የበለጠ ከጨዋታ ማንበብ ከጨዋታ ግንዛቤ ጋር የሚሄዱ ናቸው እነዚህ እና በዚህ ጉዳይ ላይም ችግር ነበረበት። ሊሚትድ ተከላካይ ስለሆነ እየተሻሻለ መጥቷል ምናምን፣ ግን እንደ ሌሎቹ ተከላካዮች ግን አልነበረም በፓሲንጉ በኩል ብቻ። አንዳንድ ሰዎች ምን ይላሉ? እንደዚህ አይነት ችግር ያለበት ተጫዋች ካለ ኮቸብል አይደለም ይላሉ። በማሰልጠን ልታስተካክሉ አትችሉ። ምክንያቱም አንዳንዶቹ የኮግኒቲቭ የጨዋታ ወይም ከማስተዋል ከጨዋታ ማንበብ ከአእምሮ ጋር የተገናኙትን ነገሮች ተጫዋቾች በወጣትነታቸው ነው መጨረስ ያለባቸው እና የሆነ ጊዜ ላይ ላስተካክለው ላርቀው ማለት ያስቸግራል የሚሉ ሰዎች አሉ። ግን እኔ ደግሞ ከዛ ፈታኝ አእምሮ ሁኔታ አገግሞ ኤድዋርድ ካሪያርና ኤድዋርዶ ማዞላሪ ይባላል ሁለት ኤጀንቶቹ፣ እነሱን ይዞ ነው ዴኮን ዋላ ፖርታል አነጋግሮ አሁን ተጫዋቹ በአእምሮ በጣም ታውኳል፣ ስለዚህ ጊዜና ቦታ ያስፈልገዋል ባርሰሎና እንዲጫወት ባይጠይቀው ተብሎ ለወራት አልተጫወትም። እና ሰዎች እንዴት እንደዚህ አይነት ፈተና እንደሚገጥማቸው ታያለሽ። ልክ እንደ ኤስኮባር አይነቱ አይደለም። ኤስኮባር አንድ ጊዜ 1994 ያለ ዋንጫ ጁን 22 ራሱ ላይ ጎል አስቆጠረና የእህቱ ልጅ አጎቴ ኤስኮባርን እናቴ ይገሉታል፣ ልጅ ትንሽ ልጅ አለ ራሱ ላይ ጎል ካስቆጠረ በሀገር ውስጥ ያለውን ያልተገራ የኳስ ስሜት መገራት አለ። ኳስ ነው መጨረሻ ይገሉታል። ከዛ አገሩ ተመርቶ በ6 ጥይት ተመቶ ነው የተገደሉ። አራውሆ እንደዛ ይደረጋል ማለት አይደል። አንዳንድ ሶሻል ሚዲያ ክሩሲፋይ ያደርግሻል። መስቀል የሚመስል ነገር ሲያደርጉት ያለሽ ሰዎች ስለ ኳስ የምታወራ ይመስል አንዳንድ ጊዜ እና እንደዛ የሆነበት የኳስ ስህተት ሰርቷል። አዎ ኢምፓክትፉል ነው። አዎ ሰዎች ያሳዝናቸዋል። የኳስ ስህተት ግን ወሰን ያልፋል አንዳንድ ጊዜ እና የተጫዋቹን ቤተሰቦች ነው እንገላችኋለን እና የሚል አይነት ማንነቱ ማይታወቅ አኖኒመስ የሆነ ሰው እና የህግ ተጠያቂነት የሌለበት ለዛን ሰዎች ሶሻል ሚዲያ እየሸሹ ያሉት። አሁን በዋናዎቹ ፕላትፎርሞች ላይ አይዲ ሳይኖረው ነው ሰው አንድ አካውንት የሚከፍተው። አይታወቅም፣ ፌስለስ ነው ኔምለስ ነው ምናምን ይመጣል እንደፈለገ ያደርግሻል እና ልጁ መቋቋም አልቻለም መጨረሻ ላይ እና በዛ ምክንያት እንዲሸሽ ለረጅም ጊዜ ከኳስ እንዲርቅም ሆኖ የነበረ ነው። ከዛ ሪከቨር አድርጎ የመጣ ተጫዋች ነው እና ለእኔ እንትን ነው ቀይም ማነው ጥቁርም ነጭ ማለት ግራጫ ነው የተቀላቀለ የእግር ኳስ ህይወት ትልቅ ተስፋ የነበረው ጊዜ ነበር። አስቸጋሪ ጊዜያት ነበሩት። ቤስቱን ቨርዥን ካገኘ ለሊቨርፑል ቋሚ ሊሆን ይችላል ዝውውሩ። መጥፎ ከሆነ ያው ብዙ ሪስክ የለውም ይመለሳል።
ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።